ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምናላችሁ እንደምናመሻችሁ አለሁ። እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። እናንተ እኮ በጣም ነው የምትገርሙት። የምር ይህንን ነገር ትላንትና ሼር ተደርጎልኝ ነበረ፣ እየሰማቸው ነበረ። መረጃ ወጥቶባታል፣ ቅመሟ ልታግታት ነው ምናምን የሚል ማለት ነው። ለማንኛውም ጨረቃዎቻችን ያው እናንተ ለማረጋጋት በእናንተ አይዲያ መጥተዋል ዛሬ። ያው አብሳላትም ጠርቷታል። እናንተ ማረጋጋት ስለፈለጉ ነው። አንድም ያው እሱም በቴክስት አጨናንቀውኛል፣ ብዙ ቴክስት ተልኮልኛል፣ ከሱም አልፎ ካሜራማኑ ድረስ እሷ ጋም እንደተላከ ነው። ቅመሟ ግን እኔ ጋር ምንም አላየሁም እያለች ነበረ። ሶ ያው የኦዲየንስ ምን ያህል ክብር እንዳላቸው ማየት ትችላላችሁ ማለት ነው። ማለት አሁን እንደዚህ እንዴት ሀሳብ እንዴት መጣላችሁ እናንተ? ማለት እንዴት ጊዜያዊ ነው የምታግታት? ጊዜያዊ ነው ከሱ ጋር ፍቅረኛ የምትሆነው ወይስ እንዴት ነው? ጥሩ አይዲያ አትሰጡ? ከሰጣችሁ የምር ጥሩ አይዲያ ብትሰጡ ጥሩ ነበረ እንዴ። ጭራሽ ሀገራችን እኮ ነው ያሉት፣ ሀገር ውስጥ እኮ ነው ያሉት እንዴ። ትርክ ክፍል አደረጋችሁት ማለት ረበስማም። ለማንኛውም ማለት ነው ጨረቃዎቻችን እናንተ ሶስተኛ ወገን አያስፈልጋችሁ አይደለም። እናንተ ኦዲየንስም የማይፈልገው ነገር ነው። በእርግጥ አብሳላት ዛሬ በመምጣቱ ማለት ምንም እንትን ችግር የለውም ማለት እናንተንም ግልጽ እንዲሆንላችሁ ስለፈለገ ማለት በእሱ አንደበት እንድትሰሙ ስለፈለገ ነው ቤት ድረስ ያመጧት እንጂ ቫሊው አላት ማለት አይደለም። ማለት በንግግሩ እንዳያችሁት መጨረሻ ላይ በተለይ አሁን የወጣችበትን ከቤት የወጣችበትን ፓርት ካያችሁት እንደዛ ነው ማለት ነው። ሼም ምናምን ብላ ነበረ ቅመሟ እሷ ሳትመጣ በፊት ማለት ነው። ያንን ነገር ትቸዋለሁ ብሏል፣ አይታችኋል። እና ያንን ነገር በቃ የለም አሁን ሌላ ብሩክ ነው የምታዩት ማለት ነው። በጣም ደስ ይላል። ዴፊኒትሊ ተቀይሯል ማለት ይቻላል። የሆነ እንትን አይቼ እንትን ሂስቶሪ አድርጎ ነበረ ባለማወቅ የሰበሰብኳቸውን አንተም ብቻ ሆነ ነገር የሚል ነው። እና አንዳንዴ አውቀንም ሳናቅም የምናደርገው ነገር ራሳችን ነው የሚጎዳን ማለት ሰውን አማክራችሁ የምታደርጉት ነገር የመሰለ ነገር የለም። የምታማክሩት ነገር አለ፣ በራሳችሁ በኮንፊደንስ የምታደርጉት ነገር አለ። ሁለቱም ልዩነት አላቸው። ግን ግዴታ የሰው አይዲያ እንድትሰሙ ሼር እንዲደረግላችሁ የሚያስፈልጋችሁ ነገር አለ። እሱ ነገር ብቻዬን አድርጋለሁ የምትሉ ነገር ከሆነ ገደል ነው የምትገቡት ማለት ነው። ሶ አብሳላት አሁን ይህንን ያሏት ኦዲየንስ በሰራችሁ ስራ ነው እንደዚህ ሊያስብላት የቻለው ማለት ነው። የዛኔ ወደ አሁኑ ከት ብታደርግ ህመማ ሳይገባ ከት ብታደርግ ይህንንም አይመጣባትም ነበረ። ሶ አሁንም እሷ መጠራ ለእሷም ጥሩ ነው። አላደረግኩም ተፋቱኝ ብላለች። እንግዲህ ተፋቷት ማለት ነው። አንቺ እሷ እነሱ ጋር ብቻ ነው መድረስ የሌለብሽ፣ እነሱም ስም መጥራት የለብሽም። ፍቅር በቃ ናፈቀኝ ምናምን የሚባል ነገር ፍቅር እቃ ጨዋታ አይደለም ማለት ነው እህቴ። አብሳላት ህይወት ይቀጥላል እና ህይወትሽን የራስሽን ህይወት መኖር አለብሽ። ሌላው ደግሞ ቡታጅራ እንሄዳለን ብለዋል። እኛም በጣም ደስ ይለናል። ቅመምዬ ግን የፈራችው ነገር አለ። ጥሩ መስማት ስለማልፈልግ አመት ባል እዚህ ነው መሆነው ብላለች። መሆን የለበትም እንዲህ ፋሲካ እኮ ነው ትልቁ በዓላችን ማለት ነው። ሶ ከቤተሰብ ጋራ ፏ እያላችሁ አያችሁ አይደለ? ብሩክ ማርያምን የገናና ጥምቀትን ነው የቀጡን እና የቀጣናችሁ አብረን አለመሆናችን ይደብራችሁ ነበራችሁ። አሁን በጥፍ እንከፍላችኋለን ብሏልና ጥምቀትና አይደለ ምንድን ነው ይመስለኛል አይደል? አዎ ጥምቀት ይመስለኛል። ጥምቀትና ገና ነው የቀጡን። ሶ እናመሰግናለን፣ ማስታወስህ ብቻ ማለት ነው። ሶ አሁን እንደሚሄዱ እርግጠኛ ነኝ። እሱም እንሄዳለን። የእሱም ስም ማስተካከል አለብኝ ነገሮች አሉ አስተካክላለሁ ብለዋል። እንግዲህ መልካም እድል ይሆንልህ። ያንተ እንደማይሆን በጣም እርግጠኛ ነኝ ማለት 175% እርግጠኛ ነኝ የምር። ምክንያቱም ምንም ነገራቶችን እኔ ስላላሳመኑኝ
የእሱ አይደሉም ብዬ ነው ማስበው። አላሳመነኝማ ከዴቱ ጀምሮ ከኤክስሬው ጀምሮ አላሳመነኝም። ሶ አብሳላት አሚን እዩ ማለት ነው እንግዲህ የምናይ ይሆናል። ላንቺ መልካም እድል ቢንዬ ወንድማችን እንግዲህ አትፍራ ብሎ ትላንትና እያጽናናው ነበርና እንግዲህ የምናይ ይሆናል። ወይኔ በላቸው። ዛሬ ቦስ ባደረገው ብሩክ ፕራንክ ማለት ነው ምን አያቸው? እኔ ትዕግስት አይቼበታለሁኝ። ትዕግስት ምን ያህል ጥቅም እንዳለው አይቼበታለሁኝ። ማርያምን ምንም ነገር ሳይናገር በቃ ምንም ክፉ ቃል አላልወጣሁም ካፉ ምንም ጭራሽ ማለት ነው። አስባችሁታል? እኔ ራሱ በጣም ነው የደነገጥኩኝ። መቤቴ 65 ኢንች ነው። በዛ ላይ በዚህ በአሁን በስማም እሳት እኮ ነው። በጣም ውድ ነው ቲቪ ማለት ነው። እና ምንም ነገር አልተናገረም። ምንም በቃ አታሰራም ምን ያለው እና በቃ ኖርማል ነው ምናምን ያለው እና ትዕግስት የእውነት እኔ እንጃ ትዕግስት ያላችሁ ሰዎች ነው። ምንም ነገር አልተናገረም። ብቻ በቃ ረበስማ ብቻ ይመችክ። ትዕግስት ያላችሁ ሰዎች እድለኞች ናቸው። በሱም ተማሩ ማለት ለነገር አትቸኩሉ። ማረጋገጥ አለባችሁ። በዚህ በቲቪው ብቻ ሳይሆን በቃ የሆነ ነገር ሲነገራችሁ ራሱ ወዲያውኑ ወደ ሌላ ነገር ወደ ጥል ወደ መጥፎ ነገር መናገር ከመሄድ በቃ የሆነ ነገር ማጣራት መጠየቅ ማለት በቃ መታገስ እንደሚያስፈልግ ነው ያየሁበት። ማለት በቃ በትዕግስት ነው እንትን ያለው ምንም ነገር አልተናገረም። እና ትዕግስትን ለዚህ ትዕግስት ይጠቅማል። ሁላችንም ትዕግስት ይስጠን። የእውነት ትዕግስት